አሜሪካና ሩሲያ በመሃላቸው የነበረውን የኒውክሌር የጦር መሳሪያ ቁጥጥርና ገደብ እስካሁን አለማደሳቸው ስጋትን አጭሯል። በዚህ ስምምነት ሀያላኑ ሀገራት ላለፉት 50 ዓመታት ያከማቹትን 80 በመቶ የኒውክሌር ጦር መሳሪያ በማውደምና እጃቸው ላይ ያለውንም ቢሆን በመገደብ ዓለማችን ሰላማዊ እንቅልፍ እንድትተኛ ማድረጋቸው ይነገራል። ሆኖም ቻይና በሶስተኛነት የሩሲያና አሜሪካን ዱካ በመከተል የኒውክሌር ጦር መሳሪያ አቅሟን እያፈረጠመች በመጣችበት ወቅት ሞስኮና ዋሽንግተን ቤጂንግን ወደዚህ ስምምነት ከመጋበዝ ይልቅ ስምምነቱን መበጠሳቸውም ብዙዎችን እያነጋገረ ይገኛል። ሪፖርተራችን ዘነበ ኃይሉ በዚሁ የዓለማችን ስጋት ዙሪያ ትንታኔ ያሰናድቷል። ወደዛ እናልፋለን። የሰው ልጅ ዓለማችንን እየጠቀሙ ያሉና ሊጠቅሙ የሚችሉ ታላላቅ ፈጠራዎችን በየዘመኑ ለዓለም ሕዝብ እንካችሁ ቢልም እንደ ኒውክሌር ጦር መሳሪያ ፈጠራ ለዓለም ስጋት የሆነ ፈጠራ እንደሌለ ግን እሙን ነው። ሌላው ቀርቶ የዚህ አውዳሚ መሳሪያ ፈጠራ የታየው ገና በሁለተኛው የዓለም ጦርነት ወቅት ነው። አሜሪካ በጃፓን የኒውክሌር ስሪት የሆነውን የአቶሚክ ቦምብ ጥቃት በፈጸመችበት ቅጽበት የዚህን ነፍሰ በላ የጦር መሳሪያ ጅምላ ጨራሽነትን የዓለም ሕዝብ የተረዳበት ነበር። በወቅቱ አሜሪካ በናጋሳኪና ሂሮሺማ ከተሞች ላይ ከአየር በለቀቀቻቸው 1 እና 2 የአቶሚክ ቦምቦች ሩብ ሚሊዮን ጃፓናውያን እንደ ቅጠል ረግፈዋል። በቦምቡ አረር ሰውነታቸው ወደ ከሰልና አመድነት ተቀይሮም ተመልክተናል። አሜሪካ በጃፓን ላይ ጥቃቱን ከፈጸመች በኋላ የአቶሚክ ቦምቡ ጨረር በአካባቢው የሚወለዱ ሕፃናት እንዲሁም በአካባቢው ስነ ምህዳር ላይ ለዘመናት የቆየ የጤና መታወክም አስከትሏል። ከሁለተኛው የዓለም ጦርነት መገባደድ በኋላ ደግሞ ዓለማችን ቀዝቃዛው ጦርነት የተባለ ሌላ እሳት የማይወረወርበት የጦርነት መድረክ አስተናግዳ ነበር። በዚህ በቀዝቃዛው የዓለም ጦርነት ወቅት ደግሞ አሜሪካና የአሁኗ ሩሲያ የቀድሞ ሶቪየት ዩኒየን በጋራ ከ70 ሺህ በላይ የኒውክሌር የጦር መሳሪያ ጨረሮችን በመታጠቅ ዓለምን የደህንነት ስጋት ላይ የጣሉበት ወቅት ነበር። በፈረንጆቹ 1981 የአሜሪካው ፕሬዝዳንት ሮናልድ ሬጋን ሀገራቸውና ሶቪየት ዩኒየን ያላቸውን የኒውክሌር የጦር መሳሪያዎች ለመቀነስና ምርቱንም ለመገደብ ያለ ስምምነት ላይ ለመድረስ ድርድር ስለመጀመራቸው ይነገራል። ሆኖም ይህ ድርድር ፍሬ ያፈራው ከ10 ዓመት በኋላ ሲሆን በፈረንጆቹ 1991 አሜሪካና ሩሲያ የኒውክሌር የጦር መሳሪያ ቁጥጥርና ገደብ ስምምነት ወይም በአጽሮተ ቃል ስታርት የተሰኘውን ስምምነት ተፈራረሙ። በወቅቱ ፕሬዝዳንት ጆርጅ ቡሽ ትልቁና ሚካኤል ጎርባቾቭ የተፈራረሙት ይህ ስምምነት በመጀመሪያ ዙር ሲተገበር በዚያ ጊዜ የነበረውን 80 በመቶ የኒውክሌር ጦር መሳሪያ ጨረሮችን ሙሉ ለሙሉ ማስወገድ አስችሎ ነበር። ከዚያም በኋላ በሩሲያና በአሜሪካ መካከል በፈረንጆቹ 2010 የተካሄደው አዲስ ስምምነት ሁለቱ ሀገራት የጠመዷቸው የኒውክሌር የጦር መሳሪያዎች ከ1550 እንዳይበልጥ አድርጎ ቆይቷል። ይህ ብቻ አይደለም። ሁለቱ ሀገራት አዲስ የኒውክሌር የጦር መሳሪያ ጨረሮች ሲሰሩም ሆነ ከቦታ ቦታ ሲያንቀሳቅሱ መረጃ የሚለዋወጡ ሲሆን ባለፉት 15 ዓመታት ውስጥ ዋሽንግተንና ሞስኮ 25000 ጊዜ መሰሉ መረጃዎች ተለዋውጠዋል። በየዓመቱ የአንዱ ቃኝ አውሮፕላን በሌላው ሀገር ዘልቆ ገብቶ ተጠርጣሪ ቦታዎችን ከሰማይ በቁራኛ ይቃኝም ነበር። ሆኖም በቅርቡ አሜሪካና ሩሲያ ሲተዳደሩበት የነበረው የኒውክሌር የጦር መሳሪያ ቁጥጥርና ገደብ ስምምነት የትግበራ ገደብ መጠናቀቅ የፈጠረው ዓለም አቀፍ ስጋት መነጋገሪያነቱ ቀጥሏል። በእርግጥ ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ቻይናም የዚህ ስምምነት አካል እንድትሆን ጥረት ማድረጋቸው አይዘነጋም። አሁን ላይ ሁለቱ የዓለማችን የኒውክሌር ጦር መሳሪያ ታጣቂዎች ከረጅም ዓመታት በኋላ ያለምንም ሕጋዊ የኒውክሌር ስምምነት መንቀሳቀስ መጀመራቸው ብዙ ትርጉም እየተሰጠውም ይገኛል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ የዓለማችን የውሃ ልክ ተናግቶ መረጋጋት እንደተሳናት 1 ዓመት ያለፋት ሲሆን ለአብነትም ስምምነቶች ተጥሰዋል፣ የዓለም ንግድ ስርዓቱ ተዛብቷል፣ አለመተማመኖችም ስር እየሰደዱ መምጣታቸው ይነገራል። ታዲያ በአንዳች አጋጣሚ እነዚህ የኒውክሌር ልዕለ ኃያል ሀገራት የኒውክሌር ጦርነት ውስጥ ቢገቡ ጉዳቱ ከሁለቱ ሀገራት ባለፈ ለእኛም ሆነ ለመላው ዓለም መትረፉ አይቀርምና እጅግ አሳሳቢ አድርገዋል። ከ50 ዓመታት በኋላ ስምምነታቸውን የቀደዱት ሞስኮና ዋሽንግተን አሁን ያለ አንዳች ገደብ ወይም መረጃ ልውውጥ ያሻቸውን ያህል የኒውክሌር የጦር መሳሪያ ማምረትና መታጠቅ ይችላሉና ነገን አስፈሪ አድርጎታል።
በፈረንጆቹ 2010 አሜሪካና ሩሲያ የኒውክሌር የጦር መሳሪያ ቁጥጥርና ገደብ ስምምነትን ሲፈራረሙ በነበረበት ወቅት የሩሲያ የኒውክሌር የጦር መሳሪያዎች አርጅተው ነበር። የቻይና የኒውክሌር ጦር መሳሪያም ቢሆን በጣም ትንሽ ነበር። ከ16 ዓመታት በኋላ ግን ብዙ ነገሮች በዓለም ላይ ተቃይረዋል። ሩሲያ 95 በመቶ የሚሆኑትን ስትራቴጂክ የኒውክሌር ጦር መሳሪያዎቿን አዘምናለች። እነዚህን ጦር መሳሪያዎች ደግሞ በአየር በምድርና በባህር ላይ ጠምዳለች። በፈረንጆቹ 2012 ፕሬዝዳንት ሺጂንፒንግ ወደ ስልጣን ሲመጡ ቻይና የነበራት የኒውክሌር የጦር መሳሪያ አረሮች ቁጥር 240 ብቻ ቢሆንም አሁን ላይ እነዚህ ጨረሮች 600 ተሻግረዋል። ቻይና አሁን ላይ ያላትን የኒውክሌር የጦር መሳሪያ አረር ቁጥር በፈረንጆቹ 2030 ወይም ከ4 ዓመታት በኋላ 1000 ለማድረስ እየሰራች መሆኑን ተሰምቷል። ልክ እንደ ፕሬዝዳንት ትራምፕ ሁሉ የፕሬዝዳንት ጆ ባይደን አስተዳደርም ቻይና ወደዚህ የኒውክሌር የጦር መሳሪያ ቁጥጥርና ገደብ ስምምነት እንድትገባ ጥረት ማድረጉ ይነገራል። ሆኖም ቻይና የኒውክሌር ጦር መሳሪያ ክምችቷና ብቃታቸው ከአሜሪካና ከሩሲያ ጋር ሲቀራረብ ብቻ የዚህ ስምምነት አካል ልትሆን እንደምትችል ነበር የገለጸችው።